እርግቧ ብረሪ 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 ጎጅ እየገጠመኝ ብለሽ ተናገሪ ወደንሱ የምን መደናገጥ የምን ወደኋላ እናሳፍር እንጂ የሴቱን አለቃ እናሳፍር እንጂ የሴቱን አለቃ። ሰላም ጤና ይስጥልኝ ውድና የተከበራችሁ ፋፊቲ እጅግ አርጌ አመሰግናለሁ። ፉፉዬ ኮሜንትሽ ይሄው እነሆ ብለናል። ትናንትና በነብሮ ቤት የጻፍሽው ጽሁፍ እንግዲህ አብሽሪ ከጎንሽ ነን ብለሻል። እንግዲህ እኔም እጅግ አርጌ የሩቲ ልጆች ሁላችሁንም አመሰግናለሁ። ማመሰግናችሁ በሩቲ ስም ነው፣ ምክንያቱም የእሷ ልጆች ስለሆናችሁ እጅግ አርጌ ሁላችሁንም ሰላማችሁ ብዚት ይበልልኝ። እህቶቼ እጃችሁን ለወርቅ በለው። ሁልጊዜም አሸናፊ ናችሁ። ነገም ዛሬም ደግሞ ድል ታረጋላችሁ። አሸናፊ ደግሞ እናንተ እንጂ ሌላው አይደለም። እውነት እውነት ናት፣ ውሸት ትመነምናለች ማለት ነው። ስለዚህ በርቱ፣ ጠንክሩ። እንግዲህ ወደ ሰኞ አካባቢ ክስ የተመሰረተው ክስ ይወሰዳሉ። በላይ ደረቀው ሌሊት እግዚአብሔርን የሚለው እግዚአብሔርን ይላል፣ ማርያምን የሚለውም ወላሂ የሚለውም። እኔ ደግሞ ሰው ለምንድን ነው የሚምለው ነው የኔ ጥያቄ። ለምንድን ነው የምንምለው? እኛ በማንበት ጊዜ እኮ አላህ ወንጀላችንን እያጠራቀመብን ነው። ወላሂ 10 ጊዜ ስንል ያ እንግዲህ እየተከተበብን ያለው ጾመን ደግሞ አንችለው። አንድ ጊዜ ሰው ልጅ ወላሂ ላለው 3 ቀን ይጾማል ማለት ነው። እውነቴን ነው የምነግራችሁ። ስለዚህ ወላሂ እያላችሁ አታውሩ። ለሀሳባችሁ ሀሳብ ስጡ። በቪዲዮ ታይም በመጣው አይደለ ሁሉም እንግዲህ ሀሳብ የሚሰጠው። ስለዚህ ብሊስ የምትምሉት ነገር ዋጋ ያስከፍላችኋል። እንደገና ደግሞ አብርሽን ወዶ ልጁን መጥላት አይቻልም። በሻንጣው ስሩበት የምትሉ ሰዎች አላችሁ። መብቷ ነው። ከቤተሰቦች ዘንድ ልሄድ ልምጣ ላለችሁ ደግሞ ሩቺ ትክክል ናት፣ መብቷ ነው የመሄድም የመምጣትም። እናንተ እሷን አታህሉ። ዝንጥ ብላ ከሀገሯ ላይ የራሷን እንደው የሀገሯን አየር የአዲስ አበባን አየር እያሸተተች ጠረኗን እየለበሰች ዝንጥ እያለች ሽር እያለች እያያቸዋት ነው። ደማችሁን እያንተከተከችው። አንድ ሰው የወጣበትን ዓላማ ግብ ሳይመታ ወደ ቤት መመለስ የምን ያህል እንደሚያም እዚህ ላይ ማወቅ ትችላላችሁ። የመጣችበት ስለሆነ ግብ መምታት ስላለባት ግብ ደግሞ መታ ተለውጣም እዚህ ደርሳ አሳይታለች ልጅቱ። ወደዳችሁም ጠላችሁ፣ ገባችሁ? ዩቱብ ደግሞ የሚወዱ ይሄን ስለሆነ የዩቱብን ስራ ካላወቃችሁ ደግሞ ጠጋ ብላችሁ አንዳንድ ጊዜ ጠይቁ። ሌላ ሰው ነው፣ እኛ ተከራካሪዎች ስለሆን አትረቱ። ላሞቹን አስራችሁ ጥጆቹን ባትለቋቸው ጥሩ ነው። እውነቴን ነው የምነግራችሁ። ላሞቹ ታስረው ጥጆቹ ባይለቀቁ ጥሩ ነው። የምሬን ነው የምላችሁ። አዲስ አበባ ላይ ይሰራል ማማ፣ አዲስ አበባ ላይ ይሰራል ማማ። አራሩቲ ቆንጆ የልሎ የሸጋ እናት ሲሏት እንዲሰማ፣ ሀጂው መንገደኛው ሁሉ ሲሏት እንዲሰማ ነው እኮ የምላችሁ። ስለዚህ እኔ ጥሩ ነው ብዬ አላስብም። ተው ማለት እኮ ነው ጋይስ፣ የምሬን ነው የምላችሁ። እና አንዳንድ ጊዜ ጥሩ አይደለም። አይዘለዘልም የዶሮ ምላስ፣ የአማት ቀናተኛ አይጣ ላይ ድረስ። አማት አንዳንድ ጊዜ ጠለቅ ትላለች። ከልጇ ምራት ጋር ውጭ ግቢ ሰጣ ገባ፣ ኧረ ተይ ማዘሯ ተይ ብላችሁ ትሄዳላችሁ አይደል? አንዳንድ ጊዜ ቅኔ እንዳትገጥምብን አልፈልግም። ማስፈራሪያ ባይዘው ማስፈራሪያ በትክታክ ደርሶኛል። እኔ ለራሴ ጓደኛ ነኝ። እኔ ራሴ ሚዜና ሚዜ ነኝ። ራሴና ራሴ። ይሄንን እወቁት። ገባችሁ? እኔ በቀኔ ነው የምነግራችሁ። የሚገባችሁ ይገባችኋል። እኔን ማስፈራራትም ሆነ ምንም ሆነ ወይ ፍንክች ጎመን ዘር ቢዘሩት መልሶ ጎመን ዘር። ኧረ ሩቲ ቆንጆ የሰው ዘር ሩታዬ ቆንጆ የሰው ዘር እገጥማለሁ፣ አሞናሙናታለሁ። ከማስተዋል ከማድመጽ የቀረ በደንብ አዳምጡ። እዚህ ጋር እኔ ሩታን ይቅርታ ጠይቄ ሄርሜላን አልነካም፣ ድጋሚ ጸጸት ውስጥ አልገባም ብዬ የተመለስኩ የመጣው ሰው ነው። በደንብ አዳምጡ። እዚህ ጋር ሄርሜላን ተሳድባ ነው ነቅታባቸው ነው ብላችሁ ሀሳብ የምትሰጡ ሰዎች ስህተት ነው። የተናገርኩበት ሪከርድ ታለ። በደንብ አዳምጣችሁ ሀሳብ ስጡ። ነገሮችን ያበላሻል። የሰው ላይ ምክር ጥሩ ከምግብ በላይ ነው። ከዶክተር በላይ ምክር ለሰው ልጅ ማዳመጥ ደግሞ ከምታወሩት በላይ ማዳመጥ ለሰው ልጅ ጥሩን ምክር ነው። ጥሩ ነገር ነው። ምግብና ራትና ምሳ
ዶክተርና ትልቅ ዶክተርና ማለት ነው። ስለዚህ ተው ብለናል። አዎ ታየነካካሽ አታጠንዝኝ፣ ታየነካካሽ አታጠንዝኝ። ሩታዬ ቆንጆ ቆርጠሽ ጣይኝና ደርቄ ልገኝ፣ ቆርጠሽ ጣይኝና ደርቄ ልገኝ ነው እኮ የምልሽ። እና ስለዚህ ታይ በቃ ሻርብሽን ላኪልኝ ቁማጭን ብኮን፣ ልብስሽን ላኪልኝ ቁማጭን ብኮን። ኧረ ሩት ሸጋ ሸግዬ አንቺን የሉሌ ሸጋ እናት ተመሸት እንደሆነ ትሸት እንደሆነ እኮ ነው የምልሽ። ጠረንሽን ላሽተው በብናብሽ መታለ ወይ ላልሽ ፉፉዬ፣ አዎ መታ ታውቃለች። አላህ ይቅር ይበለኝ ብዬሻለሁ። አዎ ከአንድ ሙስሊም አይጠበቅም ብለሻል። ላይቢ ያላስገባኝ ብሏል። እህቶቼ ብሌስ የሩቴ ልጆች ሁላችሁም ኮፕሊንክ አድርጉልኝ። ሁላችሁም ማለት ነው። ሰብስክራይብ ደግሞ እንዳይለይክ። ሰብስክራይብ ከወደዛ እየተነሳብኝ ነው። ምንም ችግር የለውም። እኔ ቢነሳም ተነሳም ብዬ እኔ ወቀሳ ላቀርብ አይደለም። ያ ሰው ተሽሎ ስገኝ ነው ጋይስ፣ የምሬን ነው የምላችሁ። ሩታ 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 እናንተ ጓዝ በጠሽት የሆነ ፍራሽ ላይ የሆነ ምንጣፍ ላይ ጤፉን ደግሞ በጠሽት ቆጥራችሁ ታስቀምጣላችሁ አይደል እህቶቼ? ምናልባት ከዛ ከዳር የመጣ ሰው ሳያየው በቅንጭላቱ ይተክለዋል አይደል? እንደዛ እኮ የተከለቻቸው እና ሚዳውን በቅንጭላቱ ነው ወረድ ያቆመችው። ግን አብርሃም ባይዘዊ ተጫውቷል። በተለይ ወደንስ ላይ ተመልካች ላይ እንዳሳ ኮሬት ነው የተጫወተው። አሳ ነባሪ ጀንደውን ይበላል እንደተባለው አንዳንድ ደግሞ ግዴታ በቃ ግዴታ ካልሆነ ተብሎ ሩታ እንደፈለገ ታርገው አብርሽን እንደፈለገ ቀቀላት ብላው እንደፈለገ ትምታው እንደፈለገ ትደብድበው። ባለቤቷ ነው፣ ሚስቱ ናት። እራሳቸውን ይጎዳናል ካላሉ አንቺ እንደዚህ አንተ እንደዚህ ይባባሉ። ግን ደግሞ ሚዛናዊ ሆነን ሀሳብ በሚመጣ ቪዲዮ መስጠት አለብን። ሲቀጥል ዳኒ ደግሞ በትናንትና ቪዲዮ ቆረቆንዳ ወይ አትሞት ወይ አትከብር ወይ አትለወጥ። ወላሂ አንተ ነበርክ እኮ ከሩታ በፊት ያለው ሶሻል ሚዲያውን ቆርጥመህ የበላው ከነሱ በፊት አንተ ነበርክ። ወይ አትለወጥ ወይ አትሞት ጓ በቃ የሆነ ሩታን ለማሰደብ ማለት ነው። በቃ ጓ መቶ ቆሻሻ ሴተኛ ዳሪ በጣም ነው ያስጠላኸኝ። እኔ አልሳደብም ብዬ ነበራቶች ይቅርታ አድርጉልኝ። የእውነት በጣም ነው ያስጠላኝ። እኔ አልጫ እሷን በቃ የሆነ ታርጌት አድርጎ ጓ ምን አገባ ባለቤቷን ለአብርሃም ጓ ይበል። ተቀምጧል ሶፋ ላይ እኮ ከጀርባ ለምን ጓ አትልም አንተ? ሩትዬ ልጅሽ እንዳይወድቅብሽ ጥንቃቄ አድርጊ። ቪዲዮ ስትሰሪ ታለም። በእርግጥ ልጅሽ ብታቀፊው ጌጥሽ ነው፣ ልጅሽ ነው። አንቺ ብቻሽን ተፋለሚያቸው። ልጁ ተውት። እንደዚህ አይነት ጭቅጭቅ እየሰማ ያደገ ልታይ በሌላ ጊዜ ሩትዬ። ስለዚህ ጭቅጭቅ